ልገማ አሱር ማለት ነው። ሰዎቹ ይመጣሉ ስራ ቦታ ማለት ነው። እሺ ከዛ ሂጄ ሰግዳለሁ ምናምን ስላቸው አይ አይቻልም፣ እዚሁ ከኛ ጋር ነው የምሰግደው መሄድ አይችልም ምናምን ይሉኛል። ይሄ እንዴት ነው የሚታየው? አይ እንትን በአቅራቢያ የአዛን ድምጽ የምትሰማበት መስጂድ ካለ እዛ ሂጄ መስገድ አለብኝ ብለህ አስረዳቸው። ይሄንን ነገራቸው ስራ ቦታ ላይ። ሰዎቹ ደግሞ አሱር ይመጡ ነበር ሰዎቹ። ላዚም ከኛ ጋር ነው መስገድ የምችለው እንጂ መሄድ አይችልም ምናምን ይሉኛልስ እኮ እንደተናገርኩኝ እንግዲህ ሶላት الجماعه ግዴታ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያዘ من سمع النداء فلم يأتي الى المسجد فلا صلاة له الا من عذر ብለዋል። ያዛን ድምጽ ሰምቶ ወደ መስጂድ በመሄድ ሶላት الجماعه የሰገደ ቤቱ ቢሰግድ ሶላት የለም ስላለ ሂጄ መስገድ አለብኝ ይወላቸው። እሺ ሰላም አለይኩም ሙስሊም ወአለይኩም ሰላም የሆነች ትንሽ ጥያቄ ነበረችኝ እና እኔ የምሰራበት ቦታ ላይ የምሰራው ቦታ ገንዳ ቦታ ነው፣ መዋኛ ቦታ ማለት ነው። እዛ ደግሞ ሰው ሲመጣ ራቆቱን ነው የሚያኘው በጣም ልክ እንደተወለደ። እኔ ደግሞ እዛው ስለምሰራ ይሄንን ሁሉ ነገር አያለሁ። እንዳይ ነገር እንዴት ነው እስኪ አስረዳኝ። ከቻልክ ሌላ ቦታ ቀይር። የአፍረት ገላ ማየት አይቻልም። የወንድም ይሁን የሴት ከቻልክ ሌላ ቦታ ቀይረህ መስራት ነው። አላህ በቁርአን ላይ ቁል للمؤمنين يغضوا من ابصارهم ይላል። ሙሐመድ ሆይ አማኞች ወንዶችን አይናቸውን እንዲሰብሩ ዘዛቸው ብሎ ተናግሯል። ስለዚህ አይቻልም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ አንዱ ታፋውን ገልጦ በተመለከቱ ጊዜ ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ይሄ غطي فخذك فانه عورة ብለውታል። ጭንህን ሸፍን እርሱ ከአፍረት ገላ ነውና ብለውታል። ስለዚህ አይቻልም። አይ السلام عليكم وعليكم السلام ورحمة الله وبركاته እኔም አንድ ሁለት ጥያቄዎች ነበሩኝ። አንደኛው ጥያቄ አንድ ሰው ካረፈ በኋላ ከሞተ በኋላ ግንባር የሚሳመው ነገር እንዴት ነው? ከዚህ በፊት ፈትዋ ስታደርግበት ካለቀ በኋላ ነው የገባሁትና ያን ነገር በሰፊው እንድትለኝ። ኦኬ አንድ ሰው ከሞተ በኋላ ግንባሩን መሳምን በተመለከተ ይህን የሚከለክል ምንም አይነት ማስረጃ የለም። ይሄ ነው እንዳውም እንደ ሸሪዓ እንደሚቻል ነው። ነቢያችን ሰለላሁ ዐለይሂ ወሰለም የህይወታቸው ፍጻሜ ላይ አቡበክር ሲዲቅ ረዲየላሁ ዐንሁ መጥቶ ግንባራቸውን ስሟቸዋል። እንዳውም በካ አልቅሷል ይባላል። እና ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ በሞቱ ጊዜ ኢብኑ አልቀይም ሄዶ አልቅሶ ግንባራቸውን ስሟቸዋል። ኢብኑ ከሲር ሌሎችም ተማሪዎቻቸው። ስለዚህ ይሄ ነገር ሐራም ቢሆን ዑለሞች ባላደረጉት ነበር። ይቻላል። ሌላ ማስረጃ እኔ የአያቴን ግንባር ስሜዋለሁ። አላህ ይማራቸውና ምን ትዝ እንዳለ ተቀላችሁ። ሽንት ቤት ውስጥ ነው ማውራት ይቻላል አይቻልም ተብሎ አንዴ የሆነ ልጅ ይጠይቃል። አይቻልም ምክንያቱም እኔ ሽንት ቤት ውስጥ አላወራም ብሎ ራሱን ማስረጃ አደረገ። በአጠቃላይ ግንባር መሳም ሰውየው ከሞተ በኋላ ችግር የለውም። ምናልባት ይሄንን የእንትን የሚያመላክት የዑለሞች ንግግር ስጠኝ ካልክ ማየት የሚፈልግ ሰው ጠይቆ ከሆነ ኢንሻአላህ እንሰጣለን። እሺ ጀዛከላ። ሁለተኛው ጥያቄ ደግሞ ምን መሰለ፣ አንዳንድ ቦታ ላይ ጸበሎች አሉና ሙስሊሙም ክርስቲያኑም ማህበረሰብ ሁሉም የሚጠቀመው ማለት ነው። እና ከእስልምና አንፃር እሱን ነገር በሰፊው እስከዛሬ ብዙ እንትኖችን አላገኘውምና አይቻልም። ወንድም ጸበል ቦታ መሄድ አይቻልም፣ ሐራም ነው፣ ክልክል ነው። ከአላህ ውጭ ሌላ አካል ይፈወስባቸዋል ተብለው የሚታሰቡ ቦታዎች ላይ ሽርክ ቦታዎች ላይ መሄድ አይቻልም። السلام عليكم شيخ حسين. وعليكم السلام ورحمة الله وبركاته.
እኔ የምኖረው ፈረንሳይ ሀገር ነውና ባለቤቴ የሆነ ስራ ቦታ ስትሄድ ጠረሃ ምናምን ያስፈልቋታልና እስቲ ስለዚህ ምን ትላለህ? ምንድን ነው ያልከው? ውጭ ነው የምንኖረውና ባለቤቴ ስራ ቦታ ላይ ራስ ያስፈልቋታል ጠረሃ እንዳትለብስ ስራ ቦታ ሲገቡ ማለት ነው። እሺ ሴት ልጅ ሰውነቷን የሚሰትርና የሚሸፍን ልብስ ለብሳ ሄዳ መስራት ካለባትም በዚህ ሁኔታ ነው። ስለዚህ አይቻልም እሱ። አላህ በቁርአን ላይ ያ አዩሃ ነብይ ቁል ለአዝዋጅከ ወበናቲከ ወኒሳኢል ሙእሚኒን ዩድኒነ ዐለይሂነ ሚን ጀላቢቢሂን ና እሺ ሰላም አለይኩም ሰላም ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ የሆነች 3 ጥያቄ ነበረች ልጠይቅህ ኢንሻአላህ። እሺ አንደኛው ስለ እንትን ነው፣ ስለ ዘካ ነው። ዘካ ሰው ልጅ ስንት ገንዘብ ላይክ መጠን አለው ወይ ዘካ ለማውጣት ከገንዘብ ውስጥ ደግሞ ማድረግ አለበት። የወዛ ስራ ቦታ ማውጣት አለበት። ሂዳ ደህና ሰላም ነው አለ አልሐምዱሊላህ። አንድ እስኪ የአየር ትኬት ቆረጥልኝ። ዛሬ ማለት እሁድ ነው አይደለ? ለነገ ካገኘህ ቆረጥልኝ፣ ከሌለ ደግሞ ለከነገ ወዲያ ቅርብ ያለውን ቆረጥልኝ። እሺ ስንት ነው? እሺ ምን አላችሁኝ? ስለ ዘካ ነው። ሰላም አለይኩም። ለሰው አለን ጥያቄ ነበረኝ። እሺ ጥያቄ ያለ ይቀጥል። ልጠይቅ እሷ ናት። ቆይ እሱ እየጠየቀ ነበር መሰለኝ። አንዴ ጨርስ እና ዘካ መጠኑ ነብያችን ሰለላሁ ዐለይሂ ወሰለም በወርቅ ወይንም በብር ነው ያስቀመጡት። በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ያለው ሰው ገንዘቡ የዛኔ ዘካ ወጅቦበታል። አመት ከሞላው اذا بلغ النصاب وحال عليه الحول فقد وجب فيه الزكاه ነው። አንድ ሰው ዘካ መጠኑ ደርሶ አመት ከዞረበት አመት ከሞላው የዛኔ ዘካ ግዴታ ሆኖበታል። ያ ነው። ሌላኛው ነገር በብር ነው የተቀመጠው። በብር ከሆነ ደግሞ 595 ግራም ብር የሚመዝን የሆነ ገንዘብ ያለው ሰው እና ከዚያ በላይ አመት ከሞላው ይሄም ዘካ ይወጅበታል። አሁን ታዲያ እንዴት ተለያዩ ከተባለ በነብዩ ሰለላሁ ዐለይሂ ወሰለም ጊዜ እነዚህ ዋጋቸው እኩል ነበር። አሁን ላይ ግን ተለያይተዋል። ወርቅ በጣም ተወዷል፣ ብር ደግሞ በጣም ቀንሷል። ስለዚህ በብዙ ሰው ተደራሽ እንዲሆንለት እንዲያገኝና ብዙ ሰው እንዲያወጣ እንዲመቻች ዘንድ በብር ነው መሆን ያለበት፣ ምክንያቱም የወርቅ ውድ ስለሆነ። ስለዚህ 595 ግራም ወርቅ ስንት ነው የሚሸጠው ብላችሁ በአቅራቢያችሁ ወደሚገኝ ወርቅ ቤት ሄዳችሁ ትጠይቃላችሁ። ይህን ያክል ይሸጣል ብለው የሚነግሯችሁ ያ የገንዘብ መጠን እጃችሁ ላይ ከገባ አመት ሞልቶት ከሆነ ዘካ ወጅቦበታል። አመት ካልሞላው ደግሞ ዘካ አልወጀበበትም። የዛኔ ዘካ በሚወጅበት ጊዜ ታወጣላችሁ። እሺ ኦኬ። ጀዛከላ። ሁለተኛ 500 ግራም ነው እጄ ጠይቃለሁ ብዬ ነው። ያ ኦኬ። ጀዛከላ። ሁለተኛ ደግሞ ስለ አሁን እንደዚህ እኔ የምኖርበት ሀገር ሰዎቹ ቤት ይገዛሉና ለ25 አመት ለ26 አመት ምናምን ብለው ቤት ይገዛል። ከባንክ ነው ባንክ ይከፍላል። ለባንክ ነው የምንከፍለው። የቤቱ ዋጋ 100 ሺህ ከሆነ በ25 አመት ውስጥ ደግሞ በወር ስለሚከፈል የሆነ 17 ሺህ 20 ሺህ ምናምን ውልድ አለው። ይሄ ነገር እንዴት ይታያል? አንድ ሰው ጋር ያወራን ሁሴንን ጠይቄ ነበር፣ ይቻላል አለኝ ምናምን አለኝና ተከራክረን ነበር። ለዛ ነው። እሺ ምንድነው ጥያቄው? አድገባው እንደዚህ አሁን እዚህ እኔ የምኖርበት ሀገር ቤት ይገዛል። እንደዚህ በወር ነው የምንከፍለው፣ ግን ቤት እንወስዳለን ማለት ነው። እሺ እንደዚህ ይሄ ቤት ስንገዛ 25 አመት እንደዚህ ለ30 አመት ነው የምንገዛው። በወር ይሄን ብር ትከፍላለህ። የቤቱ ዋጋ 200 ሺህ ነው። በወር ስለምትከፍለው በ25 አመት ደግሞ እንደ 17 ሺህ 27 ምን የሆነ በቃ ትርፍ አለው በጣም። ይሄ ነገር ሪባ ነው ሪባ አይደለም የሚባለው ውስጥ ደርሰኛ እስኪል ደውላችሁ ደውላቸውና በአማርኛ ምናምን እያሉ ይነግሩዋል። ራሱ ቀጥታ አይሽ እና ምን መሰለ
ይቻላል። አንደኛ ለምሳሌ አንድ የሆነ ግለሰብ ወይንም የሆነ ካምፓኒ ሊሆን ይችላል መኪና አስቀመጠ። አሁን ለገዛይ ሰው 1 ሚሊዮን እሸጥለታለሁኝ አለ። ነገር ግን ከአመት በኋላ ከሆነ የሚከፍለው 1,500,000 እሸጥለታለሁኝ አለ። ይሄ ችግር የለውም። ይሄ በይዕ ወሽራ ይባላል። ግብይት ነው፣ በቃ መግዛትና መሸጥ ነው። ሰውየው ወደውና ፈቅዶ አይ እኔ አሁኑን አይደለም የምፈልገው ከአንድ አመት በኋላ ያለውን ነው የምፈልገው ብሎ ያንን ቢወስድና በዚያ ዋጋ ተስማምቶ ቢወስድ ያንን ቀስ እያለ ቢከፍል ወይ በአንድ ጊዜ ቢከፍል ችግር የለውም። አሁን ችግሩ ምን መሰለህ? ይሄ የሚሆነው ከአመት በኋላ ግን ካሳለፍክ ተጨማሪ እየወለደብህ ይሄዳል ካለው የዛኔ አይቻልም፣ ሐራም ነው፣ ክልክል ነው። ነገር ግን የፈለገ ቢሆን ከዚህ ገንዘብ አትጨምርም ብለው ስምምነት ኢትፋቅ ካላቸው ችግር የለውም። ኢብኑ ዑሰይሚን ይሄን ተጠይቀው ይሄ ወለድ አይደለም፣ ይህ ግብይት ነው፣ ወዶና ፈቅዶ ሰውየው የሚገዛው ነው ይሄ ነገር ብለው ተናግረዋል። ምክንያቱም በተመሳሳይ ነገር አይደለም። በተመሳሳይ ነገር ቢሆን ኖሮ የዛኔ ወለድ ይሆናል። ይሄ ግን እቃን መግዛት ነው። ገብታችኋል? ይሄ ወለድ አይደለም። በተመሳሳይ ከሆነስ ለምሳሌ በተመሳሳይ ብርን በብር ወርቅን በወርቅ እንደዛ ሲሆን ጊዜ በተጨማሪ አድርጎ ማበደር ይሄ ወለድ ይሆናል። ለምሳሌ የሆነ ባንክ ቤት 100 ብር አበድርህና ከዚያ አሁን ከሆነ የምትከፍለኝ ምንም ሳትጨምር ትከፍላለህ ይላል። ወይንም ደግሞ ይሄን 100,000 ብር አበድሮ ከአመት በኋላ ወይ ከወር በኋላ ምናምን 100,000 ከዛ በኋላ ተጨማሪ ደግሞ 50,000 ብር አደረገብህ 150,000 ብር ማለት ነው። ይሄ ከሆነ አይቻልም፣ ሐራም ነው። በተጨማሪ ከሆነ የምትመልሰው ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ ብለዋል። ማንኛውም ትርፍን ያስገኘ ብድር አይነት ሁሉ ወለድ ነው ብለዋል። ስለዚህ ይሄኛው ግን በተመሳሳይ ነገር አይደለም፣ እቃ ነው የገዛኸው። ስለዚህ ያ ወለድ ሊባል አይችልም ማለት ነው። እሺ አንድ ጊዜ እስኪ የአየር ትኬት እንቁረጥ። አንድ ከይቅርታ ጋር እሺ ይህ ፓራሊያንስ አባል የሆነው የኢትዮጵያ አየር መንገድ ዓለም አቀፍ የመንገደኞች ጥሪ ማዕከል ነው። Welcome to the global call center of Ethiopian Airlines, a member of Starline. ለአማርኛ አንድን ይጫኑ። ለአገልግሎት ጥራትና ስልጠና ሲባል ጥሪው እየተቀዳ ነው። በተቀላጠፈ ሁኔታ የሚፈልጉትን አገልግሎት ለማግኘት እንዲችሉ እባክዎትን ከቀረቡት አማራጮች ውስጥ ትክክለኛውን ብቻ ይምረጡ። የቢዝነስ ክላስ እና የሼባ ማይልስ ጎልድ ወይም ፕላቲነም አባል ከሆኑ አንድን ይጫኑ። የኢኮኖሚ ክላስ መንገደኛ ከሆኑ ሁለትን ይጫኑ። ሁለት ነው። ለጠቅላላ የበረራ መረጃ አንድን ይጫኑ። ለበረራ ምዝገባና ቲኬት አገልግሎት ሁለትን ይጫኑ። ለሻንጣ አገልግሎት ሶስትን ይጫኑ። ለአዲስ የበረራ ምዝገባ አንድን ይጫኑ። የቲኬቱን የበረራ ቀን ለማስቀየር ሁለትን ይጫኑ። ጥሪው ወደ ተረኛ ሰራተኛ እየተላለፈ ስለሆነ እባክዎትን የበረራ ምዝገባ መረጃዎችን እንደ በረራ ምዝገባ ኮድ፣ ፒኤንአር፣ ቲኬት ወይም ሼባ ማይልስ ቁጥር አዘጋጅተው ጥቂት ይጠብቁ። የኢትዮጵያ አየር መንገድ የቱሪዝም ክፍል የሆነው ኢትዮጵያን ሆሊዴይስ አዲስ አበባን ጨምሮ ወደ ተለያዩ የዓለማችን ክፍሎች በሚያደርጓቸው ጉዞዎች አይረሴ ጊዜን የሚያሳልፉባቸውን የመዝናኛ ጥቅሎች ይዞላችሁ ቀርበዋል። በአዲስ አበባ ለሚኖረው አጭር ቆይታ እንዲሁም በሀገር ውስጥ በተለያዩ መልክዓ ምድራዊ አቀማመጥ እየተገረሙ በሰሜን ተራሮች የእግር ጉዞ የሚያደርጉባቸውን በሐላላ ኬላ ሪዞርት፣ በጨበራና ወንጪ ሎጆች እንዲሁም በሌሎች ቦታዎች መንፈስን የሚያድስ ቆይታ የሚያደርጉባቸውን ጥቅሎች አዘጋጅተናል። ምዝገባ ለማስያዝ ድረገጻችንን www.ethiopianholidays.com ይጎብኙ። የኢትዮጵያ አየር መንገድ የስታር አላያንስ አባል። ወደ ደንበኞች ማስተናገጃ ማዕከላችን ሳይደውሉ ወደ ትኬት ቢሮዎቻችን ሳይመጡ ባሻውት ቦታ በምቾት ለበረራው ምዝገባ ይዘው ትኬቱን የሚቆርጡበትን አማራጭ የኢትዮጵያ አየር መንገድ አዘጋጅቶልዎታል። ለአጠቃቀም ምቹ የሆኑትን የኢትዮጵያ አየር መንገድ ድረገጽና የሞባይል መተግበሪያ ሲመርጡ ለበረራው ቼኪን ማድረግን ጨምሮ የመኪና ኪራይ ምዝገባን መያዝ፣ የኢኮኖሚ ክላስ ትኬቶን ወደ ቢዝነስ ክላስ ማሳደግ፣ ተጨማሪ የእግር ማሳረፊያ ቦታ ያላቸውን መቀመጫዎች መግዛት፣ ከጎኖ የሚኖረውን ነፃ መቀመጫ መግዛት፣ በአዲስ አበባ ቦሌ ዓለም አቀፍ አየር ማረፊያ ለሚኖሩት በረራ የላውንጅ አገልግሎት ክፍያ መፈጸም፣ የተጨማሪ ሻንጣ ክፍያ መክፈል እና በቦይንግ 777 እና 787 ወይም በኤርባስ A350 አውሮፕላን
በአውሮፕላኖቻችን ለሚኖሩት በረራ የዋይፋይ አገልግሎት ማስያዝን ጨምሮ ሌሎችም ዘርፈ ብዙ አገልግሎቶችን በእጅ ስልኮ በቀላሉ ማግኘት ይችላሉ። የኢትዮጵያ አየር መንገድን የሞባይል መተግበሪያ ከጉግል ፕሌይ ወይም ከአፕል ስቶር በማውረድ ጉዞውን ያቅልሉ። የኢትዮጵያ አየር መንገድ የስታር አላያንስ አባል። በኢትዮጵያ አየር መንገድ አዘውትሮ ለሚጓዙ ደንበኞቻችን ሼማማት የተባለ ፕሮግራም እንዳለን ስናሳውቅ ደስታ ይሰማናል። ይህ ፕሮግራም በተጓዙት የማይል መጠን የተለያዩ ጥቅሞችን ማስገኘት የሚያስችል ሲሆን በዚህም መሰረት ደንበኞቻችን ባጠራቀሙት ማይል በኢትዮጵያ አየር መንገድ እንዲሁም በስታር አሊያንስ አባል አየር መንገዶችን የበረራ መስመሮች ላይ ነፃ ሻንጣ፣ የነፃ ቻው እኔ ደወልኩኝ ቢዚ ነው እና አንተ ቁረጥና አካውንት ያላክልኝ። እሺ እሺ ችግር የለም። አይ ጥሩ ይፈጠር ላገኘው ነገ ሆነ ከነገ ወዲያ ዛሬ ራሱ ስንት ሰዓት ምናምን በየትኛውም ሰዓት ይሁን ከፈለኩ 24ኛ ሰዓት ላይም ቢሆን ችግር የለም። እሺ በልሽ አይስ ጥሩ 12 ሰዓትም ላይ ቢሆን ችግር የለውም ወይንም 11 ሰዓት ከ49 ደቂቃ ለሞክራሽ። አይስ ጥሩ አይ ዶክተር ሰን ልቀጥል? እሺ ቀጥልሽ። የመጨረሻ ጥያቄ እንዴት ነው ጸጉር ማስተከል እንዴት ይታያል? ችግር የለውም። የተመለጠበት ሰው ጸጉሩን ቢያስተክል ዝራዓት ሻዕር ችግር የለውም። ያልተከለከለ ወስል ሻዕር بالشعر ይሄ ነው የተከለከለው። ጸጉሩን በጸጉር ላይ መቀጠል ነው። ነብያችን ሰለላሁ ዐለይሂ ወሰለም ከልክለዋል። እና ረሱላህ ሰለላሁ ዐለይሂ ወሰለም አልዋሲላ ወልሙስተውሲላ ወልዋሽማት ወልሙስተውሽማት والنامصات والمتنمصات والمتفلجات ብሏል። ይሄ ነው። ጀዛከላሁ ኸይረን አላህ ይጠብቅህ። እሺ መርሐባ መልካም ቀን ይሁን ለወንድሜ። እሺ ሰላም አለይኩም። ይሰማል? ያው ይሰማል። ሁለት ጥያቄ ነበረኝ። ሁሱኛ ጋር ማለት ነው ሸዋል ከወጣ በኋላ የሆነ ፍቺ የሚባል ነገር አለ። እንደዚህ አያት ቤት እናት አባት ቤት እንደዚህ ልብስ ተገዝቶ የሆነ የተለየ ምግብ ተሰርቶ እንደዚህ ፍቺ የሚባል ነገር አለና እንዴት ይታያል? ማለት እንደ አመት ባል እንደ ዒድ እንትን ያኔ ይቆጠራል? ታስረዳኝ። ከሸዋል ስድስቱ በዓል የሚባለው ነገር ነው እሱ የለም እንደዚያ። ነብያችን ሰለላሁ ዐለይሂ ወሰለም ኢነ ሊኩሊ ኡመቲን ዒዳ ወሀዛ ዒዱና አሉ። ያኒ بذلك ዒድ الفطر وعيد الأضحى። ነብያችን ሰለላሁ ዐለይሂ ወሰለም ለእያንዳንዱ ኡማ የራሱ የሆነ ዓመታዊ ክብረ በዓል ወይንም ዒድ አለው ብለው ተናገሩ። እነሱም ለኛም ሁለት አለን ብለው ተናገሩ። እነርሱም ዒድ الفطر እና ዒድ الأضحى ናቸው። ትንሹ ዒድ ወይንም የሸዋል ዒድ የሚባል ነገር የለም በኢስላም። እሺ ሁለተኛ ጥያቄ ባልዚ ተቀብቶ ዱዓ አይደረግም ማለት ውሃ አይደርስም ይባላል እና እንዴት እስኪ አብራራልኝ ሲባል ሰምቼ ነበረውን ሰዓት ልታብራራልኝ ፈልጌ ነው። ምን ባዝሊን ተቀብቶ ዱዓ ማድረግ አይቻልም? ለምሳሌ ባዝሊን ብንቀባ ዱዓ አይደርስም ውሃ ይባላል። ባዝሊን ተቀብታችሁ ከሆነ እሱ ለሁለት ይከፈላል። ወደ ሰውነት ውሃ መግባትን የማይከለክል የቫዝሊን አይነት ከሆነ ችግር የለውም። ወደ ሰውነት ውሃ መግባትን የሚከለክል ከሆነ ግን የዛኔ ቀድማችሁ ቫዝሊኑን መጀመሪያ በሳሙና ማጠብ አለባችሁ። ከዚያ በኋላ ነው ውዱ የሚደረገው። አንዳንድ ቫዝሊኖች አይታችሁ ከሆነ ተቀብታችኋቸው ውሃ አይገባም። ውሃ ስታደርጉበት ጊዜ ይወርዳል፣ ይንሻለላል። ታውቃለህ? ተድሪ ወላ ተድሪ እንዴት ነው የሚታወቀው? ኡስታዝ እንዴት ነው የሚታወቀው? የትኛው ባዝሊን እኮ እሱንማ አንቺ ሞክረሽ ነው እንጂ ልጄ እጅሽ ላይ ታደርገሽው ውሃ ስታደርግበት ጊዜ በዚያ ሙከራ ማድረግ ትችላለሽ። ልክ ውሃውን ስታደርገው ጊዜ ይፈሳል ወደታች፣ ሰውነትሽ ላይ አይገባም። ያ ነው ይፈሳል።
እሺ ጀዛከላሁ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። ወስ እንዴት ነህ? ደህና አልሐምዱሊላህ ሁሉ ሰላም። ጀዛከላሁ ኸይረን ስላስገባችሁ ደስ ብሎኛል። እና እኔ በኒካ ጉዳይ ነበር የምጠይቅህ ማለት ነው። እኔና ባሌ ከተጋባን 9 ዓመት ሆነን ማለት ነው። እና ልጁ በቃ ካገባሁት ጀምሮ ምንም ልወደው አልቻልኩም፣ ግን በልክ እስካሁን ድረስ አስቀመጠኝ እና ይሄን አክል ዓመት ስንኖር 2 ወር ራሱ ከልጁ ጋር አብረን አልተቀመጥንም። በብሎክ ነው በቃ ያኔ ብሎክ አድርጌው ነው የምኖረው እና እኔ የሆነ ውስጤ ሰላም አይሰማኝም። ያኔ እኔ አሁን እንደበደልኩት ነው አላህ እንትን የሚለኝ። ምክንያቱም እኔ ብሎክ የማደርገው አልፈታም ስላለኝ የሆነ ያኔ እንዲጣላኝና እንዲቆርጥ ነው። አብራችሁ አይደላችሁ? አይ አብረን አይደለንም። ያኔ በዚህ ነገር እኔ ብሎክስ ይሄን አክል ዓመት ብሎክ አድርጌው ስለኖርኩኝ ያኔ አላህ ይቀጣኛል። የማደርጋቸውን ኢባዳዎችን አላህ ይቀበላል። ሰብጀንጂ ጠየቅሽ አይደል? እሺ ወቀዳጅ። ስለዚህ ኒካ እስካላችሁ ድረስ ብሎክ ማድረግ አይቻልም። ከተስማማችሁ በሰላም መቀጠል። ማትስማሚና ፍላጎቱ ከሌለሽ ተገደሽ ከሆነ ኒካ የታሰረ አሳውቂውና ኒካ እንዳወርድልሽ ማድረግ። ሴት ልጅ ተገዳ አትዳር። ልጅ እያለች ቤተሰብ ሳታውቅ ድሯት ከዚያ በኋላ ስታድግ ያን ሰውዬ ባትወደው እስከተባለ አይቻልም። እንዲህ አይነት ኒካ አይቻልም። ሴት ልጅን ያለ ፍላጎቷ ያለ ፈቃዷ አስገድዶ መዳር አይቻልም። ስለዚህ አንቺ አላህ በቁርአን ላይ እንደተናገረው ምናለ ፈኢምሳኩም ቢማዕሩፊን አው ተስሪሁም ቢኢሕሳን አለ። ሴቶችን ካገባቸዋቸው ወይ በመልካም ማስተዳደር ካልሆነ በሰላም መልቀቅ ያለባቸው ብሎ ተናግሯል። ስለዚህ ፍቺ ጠይቀሽውን ቢካሪ ሰውዬ ወደ ሸሪዓ ፍርድ ቤት ሄደሽ ኒካህን እንዲያወርድልሽ ማድረግ ነው እንጂ ብሎክ ማድረጉ ተገቢ አይደለም። ኒካ እስካለ ድረስ ጀዛኩሙላሁ ኸይረን። መርሐባ ወያኩ። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረኝ፣ 2 ጥያቄ ልጠይቅ ይቻላል? አይሰማም? ይሰማል? እሺ ትንሽ ጠብቂ፣ ይመጣል። ትንሽ ጠብቂ። እሺ ዩቲ ስለምን ነበረ ጥያቄሽ? ጥያቄ 2 ጥያቄ ነበረኝ። እሺ አንደኛው ረመዳንን ለመጾም ብዬ ክኒን ብወስድ ማለት ችግር አለው ወይ ሐራም ነው ወይ የሚለው ነው። ለምኑ ነው ክኒኑን የምትወስጂው? ረመዳንን ለመጾም ላይክ እንትን ቾይዝ አሁን ላይክ ሃይድን አያመጣውም። ገባህ? ሶ ሃይድ ሲመጣ ያው ረመዳንን አትጾምም አንድ ሴት ልጅና እኔ ደግሞ ሙሉን ለመጾም ያሃን ኪኒን ብወጣው ላይክ ሐራም ነው ወይ ምናምን የሚለውን ነገር። እሺ ሁለተኛውስ? ይሄኛው ሁሱ ይመልስልሻል። እሺ ኢንሻአላህ። ሁለተኛው ደግሞ አንድ ሰው በተደጋጋሚ ስለሞት ካሰበ ምንን ነው የሚያመለክተው? ማለት ይቅርታ አልሰማሁም። በተደጋጋሚ የሆነ ያ ሰው ኒየት አድርጌው ነበር እያወራችሁ ከነበረ ያ የመለሰልኝ ነበር። እሺ ልድገምልህ እሱ? አይ መልሰልሽ ከሆነ ችግር የለውም። አይ አልመለሰልኝም፣ እየጠየቅኩት ነበር።
እየጠየቅኩት ነበር አልመለሰልኝም። ልድገምልህ ጥያቄውን? እሺ የመጀመሪያው ጥያቄ ረመዳንን ለመጾም ክኒን ብወስድ ችግር አለ ወይ? ክኒን ማለት ላይክ ሀይዴ እንዳይመጣ አንድ ሴት ሀይዷ ከመጣ የረመዳንን ጾም አትጾምም። እሱን ለመጾም እኔ ክኒን ብወስድ ላይክ ሐራም ነው ወይ ምናምን የሚለውን የመጀመሪያውን ጥያቄ ነው። ይሄን በተመለከተ በዑለሞች መካከል ሁለት ሐሳብ አለ። ግማሽ ዑለሞች ይቻላል ችግር የለውም ብለው የተናገራሉ። ሌሎች ደግሞ አይቻልም ብለው ተናግረዋል። ታዲያ ትክክለኛ የትኛው ነው ከተባለ አይቻልም የሚለው ነው። ምክንያቱም በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ምን ብለዋል? ምንድነው እናታችን አይሻ ሌሎችም በሀይዳቸው ምክንያት በሚመጣ ጊዜ ያንን ነገር እነሱ ኖርማል እንትን ያሳልፉት ነበረ፣ ሳይጾሙ ያሳልፋሉ። ያለ ማድረግ ከማንም በላይ በዒባዳ ለማሳለፍ ጉጉት ያላቸው ደግሞ እነርሱ ናቸው። ከአሁን ጊዜ ካሉ ሴቶች ምንም አይነት ነገር እንኳን ለመጠቀም አልፈለጉም ነበረ። እንደንም ሐሳብም አላነሱም ለነብዩ ሰለላሁ ዐለይሂ ወሰለም። አንደኛው እሱ ነው። ሌላው ነገር ከዚያ በላይ መድኃኒት በተጠቀማቸው ጊዜ ያ ነገር እንትን ይልባቸዋል፣ ያዛባባቸዋል። ከጊዜ በኋላ ያዛባባቸዋል። ሀይዱ ሲቀር ጊዜ ለቀጣይ ጊዜ ሶላታቸውን ትቸገራላችሁ። ሀይዱ ሲዛባ ያ ነገር እንዳይከሰት ከሚለው አይቻልም የሚለው አቋም ትክክል ነው። በነቢያችን ሰለላሁ ዐለይሂ ወሰለም ዘመን እናታችን አይሻ ኩና ኑእመሩ ቢቀዳኢ ሶም ወላ ኑእመሩ ቢቀዳኢ ሶላት እንዳለችው ያንን በቀዳ ማውጣት ነው። እሺ ሁለተኛው ጥያቄ ደግሞ አንድ ሰው አብዝቶ ስለሞት የሚያስብ ከሆነ ያ ምንድነው? ከምን አንፃር ነው ማለት ላይክ በጣም ስለሞት የሚያስብ ሰው ማለት በቃ አብዝቶ ስለሞት የሚያስብ ሰው ላይክ ከምን አንፃር ነው ያ ሐሳብ ላይክ የሚመጣው ምንድነው የሚለው? ነቢያችን ሰለላሁ ዐለይሂ ወሰለም እንደሚያዘዝበት ነገር ነው። እሱ ሰውየው ከኢማኑ መጨመር ነው ያ ነገር። ነቢያችን ሰለላሁ ዐለይሂ ወሰለም አክሲሩ ዚክረ ሃዚሂ ለዛት ብለዋል። ጥፍጥና ቆራጭ የሆነችዋን ሞትን ማውሳትን አብዙ ብለው ተናግረዋል። እና ያንን ማብዛት ሰውየው ልቡ እንዲረጥብ ወደ አኺራ እንዲሰራ ያደርገዋል። በምድራዊ ህይወቱ ላይ ዙህድ እንዲኖረው ያደርጋል። እሺ ሽክራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የኔ ጥያቄ እዚህ እንትን ቲክቶክ ላይ ንጽጽር የሚያስተምሩት ጋር ማለት ነው እናንተ ምናምን እንትን ንጽጽር ስታስተምሩ አንዳንዴ በእንትን ማስረጃ በቁርአን ይጠይቁና ቁርአን ያኔ እንትን በምትሉበት ሰዓት እኔ ምናልባት ሽንት ቤት እያጠብኩ ምናምን ይሆናል ስልኩን አላስገባውም፣ ግን በኤልፎን ምናምን ነገር አዳምጣለሁኝና እንዴት ይታያል? ሽንት ቤት ሆናችሁ ማዳመጥ ነው እያጸዳችሁ? ስልኩን ውጪ አደርገውና በኤልፎን እያጠብኩኝ አዳምጣቸዋለሁ። አይሆንም፣ አይቻልም። ውስጥ ላይ ያ ነገር እየተቀራ ነው። የአላህን ቃል ይነበባል በመካከል። ስለዚህ አይሆንም። እሺ ዜን ሁለተኛ ደግሞ የአንዳንዴ አሁን እዚህ ኢማራት ላይ እረፍት ምናምን በወጣን ሰዓት ከጓደኞቼ ጋር የእንትኖች የክርስቲያኖች ምግብ ቤት ያኔ ሻጮቹ ክርስቲያን ናቸውና ገብተን እንመገባለን። እንዴት ነው ይቻላል? ድጋሚው እዚህ ዱባይ ውስጥ እረፍት ምናምን በወጣን ሰዓት የምንሄድበት መጣም ቤት የእንትኖች ነው ክርስቲያኖች ምናምን ነው የሚሸጡትና ባለቤቶቹ ማለት ነው ሻጮቹ ምናምን እና እንዴት ይታያል ብንበላ ማለት ስጋ ምናምን ክትፎ ምናምን ነገር? እሺ የክርስቲያኖችን ስጋ በተመለከተ ቢስሚላህ ወይንም በአላህ ስም ብለው የሚያርዱ ከሆነ ይበላል። ከአላህ ስም ውጭ በሌላ ስም ቢያርዱ አይበላም። ሱረቱል ማኢዳ ላይ ያለውን ዝም ብለው በጥቅሉ ይዙና ሰዎች መብላት ይቻላል በሌላም ስም ቢያርዱ የሚሉት ከየት እንዳገኙት አላውቅም።
አላህ በቁርአን ላይ በርካታ ቦታ ላይ ከእኔ ስሞች በሌላ ስም የታረደ እንዳትበሉ ብሎ ተናግሯል። አይ ሙስሊምም ይሁን አይሁድም ክርስቲያን ከሶስቱ ከአላህ ስሞች በሌላ ስም ቢያርዱ አይበላም። ፈኩሉ ሚማ ذكر اسم الله عليه የአላህ ስም ተወስቶበት የታረደ ከሆነ ብሎ የተናገረው። በዚህ መንገድ የተረዳ ማን ነው ከአንተ በፊት ሰለፍ አለው ከተባለ አዎ አብዱላህ ኢብኑ ዑመር፣ አሊ ኢብኑ አቢ ጣሊብ፣ እናታችን አይሻ ሁላቸውም ከኪባሩ ታቢዒን እነ ጣውስ እና ሐሰን አልበስሪ ሌሎችም ከአላህ ስሞች በሌላ ስም ቢያርዱ አይበላም ብለው ተናግረዋል። እሺ መካን እናፈርሳለን እያሉ እየጨፈሩ ነው ሴቶች በጅዳ ይላል። አላሁ አክበር። የሚገርመው ደስ የሚለው ትንቢት አለን እኛ። ይሄ ትንቢት ገራሚ ትንቢት ነው። መካን አንዴ እስኪ ካዕባን እንንገራችሁ። የሚገርም ተአምራዊ ቤት እኮ ነው። ለምን እንደሆነ ታውቃላችሁ? ከሰው ልጆች ታሪክ ጀምሮ አለ እስከ ሰው ልጆች ታሪክ መጨረሻ ድረስ የሚቆይ ቤት ካዕባ ነው። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ አወለ በይትን ወዲዐ ሊናስ ለለዚ ቢበከተ ሙባረከ ወሁደን ሊልዓለሚን። ለሰዎች ምድር ላይ የተሰራው የመጀመሪያው ቤተ አምልኮ በዚች ምድር ላይ ያ መካ ላይ የሚገኘው ብሎ ነው አላህ ጠቀሰው። ያ ካዕባ ነው። ገና ከሰው ልጆች ታሪክ ጀምሮ ያለ ቤት ነው። ማንም ቀድሞት አልተሰራም። ከሐዲስ ማስረጃ አዩ መስጂድን ቡንየ ፊል አርድ አወለን ያ ረሱላህ አላቸው። አንተ የአላህ መልእክተኛ ሆይ ምድር ላይ የተሰራ የመጀመሪያው ቤተ አምልኮ ወይም መስጂድ የትኛው ነው ሲባሉ አልካዕባ ብለው መለሱ። ካዕባ ነው ብለው መልሰዋል። አልመስጂድ አልሐራም። ስለዚህ ከሰው ልጆች ታሪክ መጀመሪያ ጀምሮ ያለ ነው። እስከ መቼ ድረስ? እስከ ዘመኑ ፍጻሜ ድረስ። እስከዚያ ድረስ እንደሚቆይስ ማስረጃ አለ ወይ? አዎ ቃለ ነብዩ ሰለላሁ ዐለይሂ ወሰለም የህዲሙል ከዕባ ረጁሉን ሚነል ሐበሻ። የዘመኑ ፍጻሜ መጨረሻ ላይ የዚች ዓለም መጠናቀቂያ ላይ ሀበሻዊ የሆነ ሰው እግሩ ብራኬት የሆነ ጠማማ የሆነ ከሃዲ ሰው ያፈርሰዋል ብለው ተናገሩ። እስከዚያ ድረስ ግን ይቆያል። እስከዚያ ድረስ ይቆያል። ሀበሻውያኖች ሲሉ ጊዜ አጠቃላይ አይደለም፣ አማኞችን ሳይሆን ከሃዲያኖች ብለው ነብዩ ሰለላሁ ዐለይሂ ወሰለም እነሱን ለማለት ነው የተናገሩት። ለምን ግን ሀበሻዊ ሰው እንዲያፈርሰው ሆነ? አይገርምም? ለምን አውሮፓውያኖች ሌሎች ምናምን አሉ አይደል እንደ ለምን እነሱ ላይ አያፈርሱትም? ወላሂ በጣም ይገርማል። ከዚህ የምትረዱት አንደኛ ከሌላው ዓለም ክርስቲያን የኢትዮጵያ ክርስቲያኖች ለሙስሊሞች የተለየ ጥላቻ እንዳላቸው ይገልጻል። ሁሉንም ክርስቲያን ለማለት አይደለም። አሁንም በተጨባጭ የምታዩት ይሄንን ነው። አሁንም በተጨባጭ የምታዩት የሌላ ዓለም ክርስቲያኖች የአረብ ክርስቲያኖችን ይሰማሉ ላይፍ ላይ እየተወያዩ ግን ይሄን ያክል በአላህና በመልእክተኛው ላይ ወሰን አያልፉም። የሀገራችን ክርስቲያኖች ግን በተለየ መልኩ አላህና መልእክተኛው በጣም ይዘንተል ይላሉ። እንዲሁም ደግሞ ለሙስሊሞች ያላቸው አመለካከት በጣም የተለየ ነው። በሌላ ዓለም ላይ ልጁ ወደ እስልምና ብትገባ ከአረቦች ግብጾች ምናምን አለ አሁን አይደለ ገባች ነው አለቀ በቃ خلاص። ነገር ግን ሀገራችን ላይ ብዙ የተገደልን ያውቃል። እዚህ ላይቭ ላይ መተው ጓደኛዋ እያለቀሰች የተናገረች ታስታውስ ከሆነ ከአመት በፊት ምናምን አንዲት ልጅ መታዚ ጥያቄ ትጠይቀኛለች። ጓደኛዬ እዚህ ነበር የሰለመችው አለች። ቪዲዮ ተለቆ ሰምታችሁታል። አመት ሆናትና የሰለመች ጊዜ ቤተሰቦቿ ጎጃም ናቸው። ሰልም ያለህ ብላ ትነግራቸዋለች በስልክ ሳዑዲ ነው ያለችው ልጅቱ። ሰልም ያለህ ብላ ስትነግራቸው ጊዜ ይሏታል። መጀመሪያ ተመለሻሏት። አይሆንም እንዴት ትሰልሚያለሽ? አይቻልም ተመለሻሏት። አይ አልሰልምም ማለች ልጅቱ። ማነው አልመለስም ማለች ይቅርታ። ከዚያ በምን ሸወዷት? እናትሽ ታማለች ልትሞት ነው ነይ በቃ ተሰናበቻት አሏት። እናቷም በቃ የመጨረሻ ህይወቴ ነው ልጄ ሳላይሽ እንዳልሞት ነይልኝ አለቻት። እቺ ልጅ አላስቻላትም። በቃ እናቴ ከታመመችብኝ ብላ ከሳዑዲ እንደምንም ብላ ትሄዳለች። በራ ሄደች። ከዚያ ቀጥታ ያዟት። ምንም እናቷም አልተመመችም። አውቀው ነው ያዟትና ተመለሽ መጀመሪያ አላት። አቀረቡላት። አይ አልመለስም አለቻቸው። እንግዲህ አሁንስ ክላስ ውስጥ ቆለፉባትና ቤት ውስጥ ወደ ክርስትናሽ የምትመለሽ ከሆነ ቤቱን እንከፍትልሻለን፣ ክፈቱልኝ እመለሳለሁ የሚል ቃል ብቻ ነው ከአንቺ የምንፈልገው። እምቢ ካልሽ ግን ምግብም ውሃም አንሰጥሽም እዚሁ ትሞቻለሽ አሏት።
ወላሂ ቆልፈውባት አስክሬኗን ነው ያወጣት። ምንም ምግብም ውሃም ሳትጠይቃቸው ተመልሻለሁ የሚለው ቃልም ሲጠብቁ በቃ ጥበቃቸው ከንቱ ሆኖ ቀረ። ጓደኛዋ እዚህ መታ እያለቀሰች እየተናገረች እና ጥያቄ አሁን እሱ አይደለም ማለች፣ ግን እኔ ጋር ስትሄድ ጊዜ አምናኝ 1 ሚሊዮን የሚሆን ብር ስደት ላይ ሆና የሰራቻት ገንዘብ አለቻት እና ምን ላድርግ ያንን ገንዘብ ብላ ነው ልጅቷ የጠየቀችው። ለይን ለመጠየቅ ላይ ገባሁት እና ያሳዝናል። ይሄን ያክል የጥላቻ ጥግ ማለት ነው። ነገር ግን በገሃዱ ዓለም በዚህ በቲክቶክ ላይ ምናምን ከእስልምና የወጣ ይገደል የምትሉት ምናምን ይላሉ። እናንተ ናቸው የገደላችሁ ያላችሁት። ያው ቤተሰቦቻቸው እየገደሉ ነው። ለምን ወደ እስልምና ገቡ ብለው ማለት ነው። ታውቃቸው በአካል ቢያገኛት ይቆራርጧት ነበር ማለት አስቡት። ለማንኛውም ይሄ ተውት። ከዚህ በተለየ መልኩ በጣም የሚደንቀኝ ሀበሻውያኖች ሊያፈርሱበት የሚችልበት ምክንያት የዘመኑ ፍጻሜ ላይ ሀበሻውያኖች ከዚህ በፊት ከዕባን ለማፍረስ ጥረት እንዳደረጉ ታውቃላችሁ። ነብዩ ሰለላሁ ዐለይሂ ወሰለም በተወለዱበት ዘመን አካባቢ ዓመል ፊል ይባላል፣ የዝሆኑ ዓመት ይባላል። አብርሃም የተባለ ኢትዮጵያዊ ንጉስ ነበረ። እሱ ከዕባን ለማፍረስ ሄዶ ነበር። ነገር ግን አላህ ሱብሓነሁ ወተዓላ ተአምራዊ በሆነ መንገድ አጠፋው። ታውቃላችሁ ታሪኩን በቁርአን ላይ ሁሉ ተጠቅሷል። አለም ተረ ከይፈ ፈዐለ ረቡከ ቢአስሓቢል ፊል የሚለው ከዚያው ጊዜ መሰረት አላቸው። ከዕባን ይህን ያክል ጥላቻ አላቸው ያን ለማፍረስ። መጨረሻውን አስቀያሚ የሆኑ ከሃዲያኖች ያንን ያፈርሱታል። እሺ ጥያቄ ያለ ይቀጥል እና እስከዚያ ዘመን ድረስ እስከ ዘመኑ ፍጻሜ ድረስ ይቆያል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ሰለምቴ ነኝና በቅርብ ጊዜ ነው የሰለምኩት። እሺ እና እናቴ ደግሞ ክርስቲያን ነበረችና አሁን በቅርብ ጊዜ ነው የሞተች። ስለዚህ ዱዓ ባረግላት ልጅ እሺ በህይወት ያሉትን ዳዕዋ አድርግላቸው ወንድሜ። በህይወት ያሉትን ወደ እስላም እንዲመጡ ጥሪ አድርግላቸው። አላህን ማነው ክዶ ለሞተ ሰው ግን በፍጹም ዱዓ ማድረግ፣ ሰደቃ፣ እስትግፋር ማድረግ አይቻልም። አላህ በቁርአን ላይ ከልክሏል። እሱ ማድረግ አይቻልም። አብሽር 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 ማድረግ አይቻልም። አላህ በቁርአን ላይ ማካነ ሊነቢይ ወለዚነ አመኑ አየስተግፊሩ ሊልሙሽሪኪን ብሏል። ለነቢዩም ሆነ እንዲሁም ለእነዚህ ያላመኑት በእኔ ላይ አጋርተው ለሞተ ሰው ምህረትን ሊማጸኑኝ አይገባም ብሎ ተናግሯላቸው እና በህይወት እስካሉ ድረስ ተጠቅሯቸው። እሺ ይሰማል? አዎ ይሰማል። መርሐባ። እሺ ልጆች የሚረብሽ ቦታ ከሆናችሁ በእንትን ባትሉስ። ሰላም አለይኩም። አድሚኖች ካላችሁ ተረስከባችሁ። ቀጥል። ከላይ ያለው ልጅ ፊሽ ጀምረን አብርሃም አበሻ ነው እንዴ? እሺ እሺ
السلام عليكم እሱ ሰላም እኔ በቅርብ ነው አንተ ቤት ሰለምት የኔም አንዳንድ ጥያቄዎች ነበሩ። እሺ መርሐባ። የመጀመሪያው ቀደም ማንደት ልጅ ማለት አይሰማም። ተቋርጧል ከኔ ጋር ለበረካት ሰላም። እኔ አባቴና ወንድሜ ሲሞቱ አላውቅምና ለነሱ ዱዓ ማድረግ እችላለሁ። ዱዓ ማድረግ እንትን ትችላላችሁ። በምን መንገድ ላይ እንደሞቱ ካላወቃችሁ ችግር የለውም። በክህደት ላይ ከሆነ አላህን ክደው ከሆነ ይቻላል። ሐላባ ለምን ቀረህ? ወላሂ በመጣ ደስ ላይ ነበር። ግን እንትን ምንድነው አብረን ልንመጣ የነበሩ ልጆች መንገድ እየጠየቅን ምናምን እንደዚህ መንገድ ላይ ነበርና በቃ እየተሳሳተን ብዙ መንገድ ይሄዳሉ ምናምን። ከዛ እንደዚህ ሲሆን አይ በቃ እንተው ተባባልን። ረፈደ 4 ሰዓት ከምናምን ነበር የወጣ ነው ከዚሁ ከዓለም ባንክ ምናምን እንትን ስንል ገና ስንት ሆነ መሰላችሁ? ማን ነው ዓለም ገና ምናምን የሚባለው ቦታ እዛ አካባቢ እንደደረሰን ወደ 12 ሰዓት ከምናምን ሆነ በዚሁ ገና። ስለዚህ የግዴታ የሚያውቀው ሰው ያስፈልጋል ቶሎ ደረስ ብለን እንድንመለስ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኢንሻአላህ ሌላ ቀን ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ስለ ዘካ ነውና ልጅ አለኝ። ልጅ አባቴ ጋር ነው። ከባሌ ጋር ተለያይተናል። ዘካ ለልጄ ማውጣት እችላለሁ? ውሱ እያወራህ ከሆነ ቤትህ ነው አይነ እሺ ስመልስ አይሰማም ነበር። ሚት ላይ ነበርክ። እሺ ጥያቄው እንደገና ይቅርታ። አይሰማም። እሺ ምን ነበር ያልሽው? ልጄ አባቴ ለልጄ ዘካ ማውጣት እችላለሁ ነው? ማውጣት ኃላፊነት ያለበት አባት ነው። አስታወስኩት። የማውጣት ኃላፊነት ያለበት አባት ነው። ነገር ግን ያንን ሚስት ብታወጣ ችግር የለውም። እናት ብታወጣ ችግር አይኖርም ኢንሻአላህ። የግዴታው ግን አባት ላይ ነው። እሱ ከሚስቱ ጋር ቢፋታም እንኳን የልጁን ቀለቡን ዘካ ሲያስፈልገው የማውጣት ዘካተል ፊጥር ማድረግ ያለበት አባት ነው። እሷን አውጣም ካላት እናት ማውጣት ትችላለች።
አንዳንዴ ቁሜ ማስገድ አልችልምና ቁጭ ብዬ ነው የምሰግደው። ይሄስ እንዴት ይታያል? ቁሞ መስገድ ያልቻለ ሰው የታመመ ሰው ችግር የለውም ቁጭ ብሎ ቢሰግድ። ሱና ሶላትን ሙሉ በሙሉ ከፈለጋችሁ ቁጭ ብላችሁ ብትሰግዱ ችግር የለውም። ብላችሁ ግን ቁሞ መስገድ ነው። ዋጅብን በተመለከተ ግን ቁሞ መስገድ የቻለ ሰው ቁጭ ብሎ መስገድ አይችልም። ከታመመ ሰው የቁሞ መስገድ ካልቻለ የዛኔ ቁጭ ብሎ ቢሰግድ ችግር የለውም። ነብዩ ሰለላሁ ዐለይሂ ወሰለም صلي قائما فإن لم تستطع فقاعدا فإن لم تستطع فعلى جنب فإن لم تستطع فأومئ إماما ስላሉ ቁማችሁ ስገዱ፣ ካልቻላችሁ ቁጭ ብላችሁ ስገዱ፣ ካልቻላችሁ ተኝታችሁ ስገዱ ስላሉ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። የተወሰነ መንገድ ሰዎቹ መንገዱን አላውቁትም ይዘው የሚሄዱ የሀገሬ ልጆች አብረን ነበርን እና በሌላ ጊዜ በሚያውቀው ሰው ምንም ሳይደናገር ምናምን እንሄዳለን ምናምን ብለን ሀሳባችንን ቀይረን ተመልሰን ነው። በጣም ይቅርታ። ወአለይኩም ሰላም ወራህመቱላሂ። ሰላም አለይኩም። ወአለይኩም ሰላም። ሁሱ ጥያቄ ነበረኝ። እሺ ስለ ኒካህ ነው። ያኔ እኔ ያገባሁት በልጅነቴ ነው። ባሊን አልቀውም፣ ቤተሰብ ነው የዳረን። ግን እንደዛ ሆኖም እየተጣላን ምንም ያልከው ቤተሰብ ምክንያት እየኖርኩ ነበረ እና እንደ ልጅም ወልጃለሁኝ። ከዛ መጨረሻ ላይ እኔም ነፍስ ያወኩ ስመጣ አልተግባባንም ጭራሽ ማለት ነው። እና በዛው አጋጣሚ እንግባባ ስንል እኔ ጠፍቼ ወደ ሳውዲ መጣሁኝ። ከዛ እዚህም መጥቼ እኔን ተጋ መኖር መቀጠል አልፈልግም፣ ካሁን በኋላ እስከዛሬ በፍቅር የኖርነው ይበቃናል ምናምን አልኩት። እሱም አልፈታሽም ምናምን አለኝ። እንደዛው ተባብዴ አንዴ ነው የጠየቅኩት። ከዛ ወዲያ ጠይቄው አላውቅም፣ ዝም አልኩት። እና አሁን ላይ እንደዚህ ብዙ ነገር ተዳርገናል። ያኔ በቃ የሆነ ቤተሰብ ጋር ምናምን ጭቅጭቅ በጣም እንዛዝላ በዝቶበታልና እና እሱ መጨረሻ ላይ ብር ፈልጋለሁ ምናምን አለ። ብር ትክፈልኝና እፈታታለሁ ምናምን አለ። የጠየቀው ብር ደግሞ ከአቅም በላይ ነው እና ያንን ብሩን መክፈል አልቻልኩም። እና ሸሪዓ ፍርድ ቤትም ሲሄድ ሸሪዓ ፍርድ ቤቶችም ደግሞ በገንዘብ ተስማሙ ብለው መለሱን። እና እንዴት ይታያል? እሺ አንዴ ድጋሚ ይቅርታ። እሺ ያኔ እኔ በልጅነት ነው ያገባሁት። የዳረውን ቤተሰብ ናቸው። እኔ እሱን አለቀውም፣ በቤተሰብ ነው የተጋባው። እሺ ያለ ፍላጎት ነው የዳሩሽ ሳታውቂው ምናምን? አለቀውም፣ ያኔ ቤተሰብ ነው ያዳዳረን። ከዛ እዛው ግን በቃ እየኖር ነበረ። በመሃል እንጣላለን። ልጅም ስለሆንኩ ነፍስ ተላላወቀችም ነው እያሉ ቤተሰቦችም ጋር ሲሄድ ወርም ሁለት ወርም ተቀምጬ እመጣለሁ። እዛም እንደዛ ያልኩኝ ኖርኩ። በዚህ መሃል አረገዝኩኝና ወለድኩኝ። ከዛ ወልጄም በቃ አልተግባባንም። ሲያውኩም ስመጣ በጣም የተጣላን መጣን። በዚህ መሃል ልጄንም ትቼን ይጠፍቼ ወደ ሳውዲ መጣሁኝ። እና እዚህ ከመጣሁኝ አንዴ ፍቺ ጠየቅኩ። ካሁን በኋላ ብንለያይ ይሻላል፣ እስከዛሬ አብረን ይኖር በቃናል ምናምን ስለው አልፈታሽም ምናምን አለኝ። እሺ አልኩት። ከዛ እንዛዝላ ተፈጠረ። እንደዚህ የሆነ በቃ ጋጋታ ቤተሰብ ጠፍቼም ስለመጣሁ ምናምን ቤተሰቦች ልፋት ነው ምናምን የሆነ ነገር ምናምን እንዛዝላ ተፈጠረ። በዚህ መሃል ምናምን ሽማግሌ ገባበትና ነገሩ ሲሸማገል ብር ጠየቀ። ይሄን ያህል ብር ትስጠኝና 400 ሺህ ብር ትክፈለኝና ፈታታለሁ ምናምን አለ። እና ሽማግሌዎችም ደግሞ 200 ሺህ ብር ክፈይ ያሉኝ። እኔ ደግሞ 200 ሺህ ብር ክፈይ ያረገልኝም ጌጥ ምናምን ነበርና ወርቁንም ብሩንም መልሽ ያሉኝ። እሺ እኔ ወርቁን የምሰጠው ከሆነ 100 ሺህ ብር ልስጠው፣ እኔ ያን ያክል ጥፋት አላጠፋሁም፣ ግን ደግሞ በደላኛለች ካለ ችግር የለውም ከተገባው ሰጣለሁ፣ ግን ወርቁንም 200 ሺህ ብርም ሰጥቼ አልችልም፣ ወርቁንም ያረገልኝን ጌጥ በሙሉ መልስለታለሁኝ፣ 100 ሺህ ብር ሰጣለሁ፣ 200 ሺህ ብር ደግሞ የለኝም አልኳቸው። ከሽማግሌዎቹም እንደዚህ ብለው ክፈይ ብለው ተመለሱ። እና ሸሪዓ ፍርድ ቤትም ሄድኩኝና ሸሪዓ ፍርድ ቤትም ሲሄድ ምናምን በገንዘብ ተስማሙ እዛው እና በገንዘብ ተስማሙ አሉ። እና እንዴት ይታያል? እንዴት ምን ማድረግ አለብን? እሺ ይሄ 200 ሺህ ብር ይገባዋል? እሺ አንቺ ፍቺ ጠየቅሽበት ምንም ምክንያት እሱን ፍቺ እንድትጠይቂ ያደረገብሽ ምክንያት አይደለም? ምክንያት አለኝ። እኔ እና እሱ ጭራሽ የምንግባባበት ነገር የለም። መጀመሪያ እንኖር ነበር በቤተሰብም ደገፋ በምንም። መጀመሪያ አባት ነበረኝ። እኔ አባቴ እንዳለ በአባቴም ቁጣ ምንም እያልኩ እንኖራለን። እሱም ቤተሰቦችን ያከብራል አባቴም እንዳለ።
እና በዛው አጋጣሚ እኔም ወለድኩኝ አባቴም በዛው አጋጣሚ ሞተ እና አባቴ ከሞተ በኋላ ጭራሽ ባህሪው ተቀያየረ ካላስ በቃ የሆነ ንቄት አመጣ በቃ የትም አትጂ እስከዛሬ ብንጣላም አባቴ ጋር ሄዳለሁ አባቴ ቆይ ልጅነቷን አልጨረሰችም እና ነው ብሎ አባብሎ ይመልሰኛል ወርም ተቀምጬ ሁለት ወር ተቀምጬ እሺ አዳምጪ ሴት ልጅ ባሏን ፍች ከጠየቀችው በዛ ከተባለው የምትሰጠው ሲያገባት ጊዜ የሰጣትን መህር ብቻ ነው ነብያችን ሰለላሁ ዐለይሂ ወሰለም እርሱና ያደረጉት በነብያችን ሰለላሁ ዐለይሂ ወሰለም ጊዜ አንዲት ሴት ባሏን ፍች ትጠይቀዋለች አልፈታ ማለት ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሄዳ ተናገረች ስትናገር ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምክንያትሽ ምንድነው ፍች የጠየቅሽበት ምክንያት ሲሏት በቃ ለወደው አልቻልኩም አለች እንዳው ጭራሽ ለወደው አልቻልኩም መለያየት ብቻ ነው ፈልገው አለች አይ ያሳት ባትወጂውም የግዴታ መኖር አለብሽ አላሏት ነብዩ ሰለላሁ ዐለይሂ ወሰለም አይ የጠላሽ ኖር አላሏት ሴት ልጅ ተገዳ እንድትኖር አይደረግም ነገር ግን ይሄ ሰውዬ ሲያገባት ጊዜ የሰጣት መህር ነበር ጥሎሽ ነበር ነብዩ ሰለላሁ ዐለይሂ ወሰለም ፍቹ ከርሷ ስለመጣ በቃ ሲያገባሽ ጊዜ የሰጠሽን መህር መልሽለት አላት ያ ብቻ ነው የተጠየቀችው ከዚያ ወዚያደ ያ ረሱላህ አለች አረጭም እንዳው ጭማሪም ካስፈለገ ሁላ ጨምራለሁኝ አለች ነብዩ ሰለላሁ ዐለይሂ ወሰለም አይ ጭማሪ አይደለም ማለት ነገር ግን ሲያገባሽ ጊዜ የሰጠሽን ብቻ አስቻላት ስለዚህ ሲያገባት ጊዜ ሰጣት ሰውየው የመህመን ነው የአትክልት ስፍራ ነበር ቦታ ሁላ ነበር هل تردين له حديقة قالت فقالت نعم إذا فردت له الحديقة فطلقها الرجل النبي صلى الله عليه وسلم የአትክልት ስፍራውን መልሽለት አላት መለሰችለት ፍታት አሉት ፈታ ሰውየው ስለዚህ ሸሪዓ ፍርድ ቤቶች ዛሬ ላይ ይሄንን ከየት እንዳገኙት አላውቅም 400,000 ስጪ 200,000 ስጪ ነብዩ ሰለላሁ ዐለይሂ ወሰለም ቢኖሩ ምንም አይነት ገንዘብ አያሰጣትም ነበር ሴት ልጅ በቃ ሲያገባሽ ጊዜ የሰጠሽን መህር ብቻ ስጪ ነው ያሏት ሲያገባሽ ጊዜ የሰጠሽ መህር ይሄ ሰውዬ 6 ብር ከ50 ከሆነ ያችን ብቻ የምትመልሽ 7 ብር ራሱ አታደርጊ ምክንያቱም 50 ሳንቲም ትርፍ አለና ይላል ቃሉ ሲናገርሽ ያኔ አሁን ለሱ የመስጠት ግዴታ የለብኝም ወርቁንስ ጌጡንስ መመለስ አለብኝ አው አብራችሁ ኑራችኋል እሱም ራሱ አትመልሽለት አብራችሁ ባትኖሩ ኑሮ ገና ኒካ እንደታሰረ እንትን ብትይ የዛኔ ወርቆችን ምናምን የዛኔ ነው የሚመለሰው አብራችሁ ኑራችኋል ብዙ ደስ የሚል ጊዜያቶችን አሳልፋችኋል ይላል ቃሉ እና ስለዚህ ያ ሁሉ ስላለፈ ሲያገባስ ጊዜ የሰጣትን መህር ብቻ ነው ያቺ ሴት እንድትመልስ የተደረገችው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሌላ ጌጣጌጥ ትመልስ አልተባለም አይ ሽልጆች ሰላም አለይኩም እና አሁን ያኔ ቻው ዶክተር አንቺ መሪ ላምበል ቤል ተወርገጀም ሁለቱም ያስኬዳል አምን ይራዱ بالخصوص من القاعده بالاسلام ያ عند الاصوليين اهم يراد به الخصوص قالوا ጥቅል ሆኖ የታሰበበት ግን የተለዩ አካሎች ናቸው ጅብሪል ብቻ ነው ወይ ጅብሪልን ብቻ ያሲዛል ወይ ያው ያሲዛል ሌላንም መላእክት ተጨማሪ ያሲዛል ችግር የለው ለምሳሌ በሌላ ላስረዳ ሜተና ሰው ሄሎ የሰው ነፍስ የሚያወጣው ማን ነው የሰው ነፍስ የሚያወጣው መልአክ ማን ይባላል መለከል ሞት አዎ መለከል ሞት ነው ሌላ አለ የለም እኔ እንጃ አላውቅም አሉ አይደለ ሌሎችም አሉ ወለው ተራ ኢዝ የተወፈ الذين كفروا الملائكه ይላል ሙሐመድ ሆይ እነዚያን የካዱትን ሰዎች መላእክቶች ነፍሳቸውን በሚያወጧቸው ጊዜ ብታይ ኑሮ يضربون وجوههم وادبارهم ፊታቸውንና ጀርባቸውን ይመታቸዋል እያለ ይናገራል ስለዚህ አሉ ከርሱ ጋር አብረውት ስለዚህ መልአኩ ጅብሪል አለይሂ ሰላም ወደ ማርያም በሚመጣ ጊዜ ሌሎችም መላእክቶች መኖራቸው ያስኬዳል እሱ ስለዚህ ሁሉንም ያስይዛል ማለት ነው ሰላም አለይኩም ወአለይኩም ሰላም እኔ ጥያቄ ስለ ሪባ ነው ማለት ነውና ሪባ ሐራም እንደሆነ ዝም ብለን ማንኛውም እንደሚያውቀው ብቻ ነው እውቀቱ ያለኝ ከቤተሰብና ጎረቤቶች አሉን ተከራዮች እኛ ጋር የሚኖሩ እነሱ ይጠቀማሉ ያኔ
የቁጠባ ብር ወይም ደግሞ ብራቸው ከባንክ ያለው ኖርማሊ በወለድ የሚቀመጥ ነውና ከነሱ ብድር እሺ በወለድ ከሆነ የሚያበድሯችሁ አይቻልም፣ حرام ነው። በወለድ ከሆነ የሚያበድሯችሁ حرام ነው፣ አይቻልም። እኛ ምንበደረው በወለድ አይደኛ ልክ እንደ ቅያሬ ማለት ነው። ከነሱ ብር እንወስድና እንመልሳለን። ግን እነሱ ኦሬዲ በወለድ ነው የሚያስቀምጡትም ሀታ ቁጠባ ተጠቃሚ ናቸው። ግን እንዲሁ ዝም ብሎ ልክ እንደ ጎረቤት መበዳደር ከነሱ ጋር እንዴት ይታያል? መስለን ከነሱ ብር ተቀብለን ወይ ተበድረን የሆነ ነገር ብንጠቀመውና እኛ ግን የተበደርነውን የምንመልስ ወለድ አይደለም። ኦኬ እነሱ የሚያበድሯቸው ሰዎች በወለድ የሚሰሩ ከሆነ በጥቅሉ ከነሱ መበደሩ አይቻልም። በወለድ የሚሰሩ ገንዘባቸውን ያጠራቀሙት በወለድ ከሆነ ይሄ አይቻልም። ተግባራዊ ቁጠባ ብር ማለት ነው። ቁጠባ እነሱ በወለድ እንትን የሚል ከሆነ አይሆንም። እንደ አስሉ እንደ መሰረቱ እሱ ነው። ከሐራም ምንጭ ያመጣ ሰውዬው ለእናንተ በሐላል ቢያበድራችሁ አይቻልም። ለምሳሌ ሰው ሰርቆ አምጥቶ ወለድም ከዚያው ነው ከሐራም ነገራቶች ነው። ከዚያ ለእናንተ ግን በሐላል መንገድ ቢሰጣቸውና ብትመልሱለት ይቻላል ወይ? ላ ሰርቆ እንደመጣው ሲያወቅንስ እንደማይቻል ሁሉ በወለድ ሰብስቦ ያመጣንም ሰው አይቻልም ማለት ነው። አይ ኦኬ ከዚህ በፊት የተጠቀምነው መሰለን ተቀብለን የሆነ ነገር ገዝተን አስቀምጠንበት እንመልሰው ወይስ እንዴት እናደርገው? ያን ከነሱ ገንዘብ ተቀብለን የተጠቀምነውን ማለት ነው። ካለባችሁ ያንን መልሶ እስከዛሬ ላሰራቸው ተውት ማድረግ። እሺ ቅድም ያለው ሰባ የምትለው ልጅ አዳምጣ፣ አንዳንድ ተፍሲሮችን ልመልከትልህ። እሺ ከኔ ጋር ነህ ወይስ ወጣህ? ሰባ ابن عثيمين تفسيراته لي وإذ قالت الملائكة يا مريم إن الله اصطفاك የሚለው ላይ الملائكة المراد بهم الجنس إذ ليس المراد كل الملائكة بل هو واحد منهم وهو في الغالب جبريل عليه السلام يتسببت ማን ነው? ጅብሪል ነው ለርሳቸው። አንደኛ ተፍሲር الطبري ላይ እንመልከት። تفسير الطبري إمام الطبري من علو ورملو السلمة جزي الشير ساتشو اسكم دوكو هنا نملكت قال أبو جعفر يعني بذلك جل ثناؤه والله سميع عليم إذ قالت امرأة عمران ربي إني نذرت لك ما في بطني محررا وإذ قالت الملائكة يا مريم إن الله اصطفاك ومعنى قول اصطفاك اختارك واجتباك لطاعته وما خصك به من كرامته وقوله طهارك يعني طهار دينك من الريب والأدناس التي في أديان نساء بني آدم. الشيمان النونة إمام الطبري يسكم تالوي إمام الطبري زبوت علي يسكم تتنقر يلم يسلنا أسكيس كتاشترس الملكات ورساتشو يالو تنقر يلم ሌላ ተፍሲሮችን እንመልከት። እሺ أيسر التفاسير وإذ قالت الملائكة اذكر لوفد نصارى نجران وما قالت الملائكة فإن ذلك دليل على صحة نبوتك وصدقك في أمر التوحيد وعدم ألوهية عيسى عليه السلام اصطفاك اختارك لعبادته وحسن طاعته. እሺ أيسر التفاسير ما نسكمده ليلة تفسير ملكة الله تفسير ابن كثير هذا إخبار من الله تعالى بما خاطبت به الملائكة مريم عليها السلام عن أمر الله لهم بذلك أن الله قد اصطفاها أي اختارها لكثرة عبادتها وزهادتها وشرفها وطهرها من الأكدار والوسواس واصطفاها ثانيا مرة بعد مرة لجلالتها على نساء العالم. يا سلام كعلماء السيتوج بمبلغ مكنيات ይላል። እሺ እርሳቸው ማለስከመዱታም እሺ ሌላ ተፍሲር እንመልከት። ተፍሲር አልቁርጡቢ ተፍሲር አልቁርጡቢ ላይ ልክ እንዲሁ ማን እንደሆን አልተቀመጠም። እሺ ايش ليلى تفسير البغوي لاي نملكات ايش واذ قالت الملائكه تفسير الساتشو منالو جبريل نالو
ስለዚህ ለዓለሞች ጅብሪል ነው ብለው ተናግረዋል። እሺ ለማንኛውም ይሄን መስለን ቀጥሉ። ሌላም አሉ ቢሉ እንኳን ያስኬዳል። ሃይ ቀጣይ ኡስታዝ አንድም አሁን እኔ የዛን ይጋጫል ምናምን በሚል ሀሳብ ወስጄውም ሰምቼም ሳይሆን እንዲህ ዝም ብዬ በሁለት መሻይኮች ሳዳምጥ ሁለት ቦታ ስለሆነብኝ ነው። አሁን ተመልሶልኛል። አንድ ልድገም። እሺ 22ኛው ምዕራፍ ቁጥር 52 ላይ እንድታብራሩልኝ ፈልጌ ነበር። 22ኛው ምዕራፍ ቁጥር 55 ነው ያልከው? 52 52 እሺ ከመልእክተኛና ከነብይም ከአንተ በፊት አንድንም አላክንም ባነበበ እና ዝም ባለ ጊዜ ሰይጣን በንባቡ ላይ ማጥበሚያን ቃል የሚጥል ቢሆን እንጂ ወዲያውም አላህ ሰይጣን የሚጥለውን ያስወግዳል። ከዚያም አላህ አንቀጾችን ያጠነክራል። አላህ ማዋቂ ጥበበኛ ነው ይላል። እዚህ ቦታ ላይ ያንን ለማድረግ ያስባል። ነገር ግን አላህ ሱብሓነሁ ወተዓላ ያን ሐሳቡን ይመልሰዋል ነው። ያ ነብይ ይናገራል ወይ? ላ ያንን ሰይጣን ቢያስብም እንኳን ያንን ሊያደርግለት ወይንም ሊሳካለት አይችልም ነው። እዚህ ቦታ ላይ አስመልክቶ የመጣ አንድ ቅሰት አልገራኒቃ አለ። እርሱ ስህተት ነው። ሰይጣን ስለ ሱረቱ ነጅም ላይ ባነበቡ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ያንን ተናግሯል የተባለው ስህተት ነው። إن وفرأيتم اللات والعزى ومناة الثالثة الأخرى إن شفاعتهن لترجى يملا بس استثنى. شكرا أمسكنا الأستاذ. السلام عليكم. وعليكم السلام ورحمة الله وبركاته. ሰላም ናችሁ ኡስታዝ? አላ አልሐምዱሊላህ። ጥያቄ ነበረኝ። እሺ የመጀመሪያው ጥያቄ እሺ ካርድ ብድር ማለት ቴሌ ያበድራልና እና ትርፍ ብር ምናምን እንከፍላለን። ለምሳሌ ለ15 ብር እንደዚህ 5 ብር ምናምን ይቆርጣሉ። እና እሱ እንደወለድ ነው የሚቆጠረው ወይስ እንዴት ነው የሚለውን ለመጠየቅ ነው። የአገልግሎት ከሆነ ችግር የለም። የአገልግሎት ከሆነ የትኛውም የመንግስት መጠቀሚያ ቦታዎች ላይ የአገልግሎት ብለው ሊቆርጧቸው ይችላሉ። ያ እንደወለድ አይቆጠርባቸው። መንግስት ማንኛውንም ስራ በነፃ አይሰራም። በዚህ ጊዜ ያንን የአገልግሎት ብለው የሚቆርጡት ሊኖር ይችላል። እናንተ ፈቃደኛ ሆናችሁ መርሐባ። ሌላ ጥያቄ ነበር። እሺ እሺ ሌላ ደግሞ ጥያቄ ልብስ እናከራያለን እና ምሰራበት ልብስ አምናከራየው ከሌላ ሰው አንጥተን እናከራያለን እና ከሰዎቹ ስናመጣ ብሩ ይሄን ያህል ነው በዚህ አስይዙልን ይባላል። ከዛ በላይ እናስይዝና እኛ ትርፉን ለራሳችን እንወስዳለን እና እንዴት ነው ያ ነገር እንዴት ይታያል? በሰዎች ገንዘብ ላይ የተመሰረተ ከሆነ መጀመሪያ ማሳወቅ አለባቸው። ከዚህ በላይ ያለውን ውሰዱ አይነት ነገር ካስቀምጡላችሁ ሰዎቹ ስምምነት ኢትፋቅ አላችሁ የዛኔ ችግር የለውም። እሺ السلام عليكم أستاذ. وعليكم السلام ورحمة الله. አንድ ሰው ሁሉም ነገር ዋጂብ የሚሆንበት ከስንት ዓመት በላይ ሲሆን ነው? ወይንም ደግሞ የዘር ፈሳሽ ማየት ከጀመሩ ወይንም በብልት አካባቢ ጸጉር መብቀል ከጀመረ ከነዚህ ከአራቱ አንዱ ከተስተዋለብሽ የዛኔ ሶላት መስገድ፣ ጾም መጾም ምናምን ግዴታ ይሆናል አንቺ ላይ ማለት ነው። እሺ ልጄ። እሺ አንቺ ገና ነሽ ማለት ነው። ሰላም አለይኩም።